ሰላም ጤና ይስጥልን ውድ የኮፊ ቲዩብ ቤተሰቦች እንዴት ናችሁ? ሰላም ነው? ሰላም ይሁን ሰላም፣ አማን ይሁን አማን፣ ቸርቸር እንጂ ክፉና ያሰማን። ሰላም ፍቅር ጤና በላይ ሃንጃቦ ፈገግታህን ብቻ ያሳየኝ ያቦ ይላችኋል ኮፊ ቲዩብ። ሳቅና ፈገግታችሁን ብቻ የሚፈልገው ኮፊ ቲዩብ እነሆ ተጀምሯል። ዛሬም ምርጥ ባልናቸው ቪዲዮዎች ተከስተናል። አብራችሁን ቆዩ፣ ትዝናናላችሁ፣ የምር ትወዱታላችሁ። ኮፊ ቲዩብ ቪዲዮውን መቼ ነው የምትለቀው ብላችሁ የጠየቃችሁኝ ወዳጆቼ እግዚአብሔር ያክብርልኝ ስለተከታተላችሁን። ለጊዜው ቪዲዮዎችን ሐሙስ ነው እየለቀኳቸው ያለሁት። ሐሙስ ማታ ላይ ከ12 ሰዓት እስከ 1 ሰዓት ባለው ቫሪያንስ ውስጥ ነው እየለቀኩት ያለሁት። ከተወሰነ ጊዜ በኋላ ሐሙስና እሁድ እናረጋለን። ይሄ እስኪሆን ድረስ ግን ለጊዜው ሐሙስ ብቻ ነው እየለቀኩኝ ያለሁት በሳምንት አንድ ቪዲዮ። ተቀያሪ ነገሮች ሲኖሩም እዚሁ አሳውቃችኋለሁኝ። ለተከታተላችሁኝ ግን እግዚአብሔር ያክብርልኝ፣ በጣም አመሰግናለሁኝ። ኮፊ ቲዩብ የሀገር ምርት በሀገር ሳቅ ይላችኋል። በሀገራችን እንስቃለን፣ እንጫወታለን፣ እንዝናናለን። እስከ ቪዲዮአችን ፍጻሜ ድረስ አብራችሁን ቆዩ። ከዛ በፊት ግን ሰብስክራይብ ያላረጋችሁ ቤተሰብ ያልሆናችሁ በሙሉ የመቀላቀያው አሁን ነው ሰዓቱ። እስቲ ጠቅ አርጓትና ሰብስክራይብ አርጓት፣ ቤተሰቡ ነው ላይክዩን፣ እንዲሁም ደግሞ ለሌሎች ሰዎችም ይዳረስ እንላለን። ኮፊ ቲዩብ መልካም ጊዜ፣ መልካም ቆይታ። ዛሬ ግን ይዤላችሁ የመጣኋቸው ቪዲዮዎች ስፔሻሊ 90s ትውልዶች በደንብ ዘመናችንን የምናስታውስበትን ቪዲዮዎችን ነው ይዤ የመጣሁት። ኢትዮጵያን አይዶል የነበረውን ጊዜ ታስታውሳላችሁና ኢትዮጵያን አይዶል ላይ የነበሩትን አዝናኝ ቪዲዮዎችን ነው ለእናንተ ይዤላችሁ የመጣሁት። እንደምትስቁ፣ እንደምትዝናኑ እንዲሁም ደግሞ ትውስታችሁ እንደሚመጣ እርግጠኛ ነኝ። አብራችሁን ቆዩ። ኮፊ ቲዩብ ታያ ምን አለ? እስቲ አንዴ ይቅርታ ስትገባ አንዴ በቃ ጥሩ ነው። እንደ ሙዚቃ ጥሩ ነው። ድምጽ ጥሩ ነው። ግን ልብ ብላችሁ ካያችሁት ስትወጣ ስትፈሳ ነው ያለው። ስትወጣ ስትፈሳ ሙሉ እንትኖቹም ከሰማቻቸው ሳ ነው ማለት ይሄ በቃ የሆነ ከሰጋ የሆነ የቀረበ ግንኙነት አላቸው። ስተረጠር እንደው እንዲሁ እንደ ስተረጠር የዚህ ልጅ ይሄ በጣም እንትኔ ማለቱ ተደጋጋሚ ሰን የመጠቀሙ ምክንያት ሊሆን የሚችለው ብዬ የማስበው እንደግን የፍቅረኛው ስም ወይ ሰናይት ነው ወይ ደግሞ ሰብለ ነው። ምንም ጥያቄ የለውም። ስሶታ ሰባ አንዴ በእናታችሁ አንዴ እንደሆነ እስቲ ስሙት ይወት ሙሉን። እሺ ሶምኒ ግላ ሶማገር ግኖ ጦርና ጋሻው መጭበጫ ይለያል። ለሷ አይታይም ይታያል ስትፈታ። እሺ ለሊት ሰዋዋሉን በቃ ይበቃል። በነጋ አያችሁ ከሰጋ ያለው ዝምድና ይለያል ነው የምላችሁ። ይሄ በቃ በቃ እና ሰብለ ወይ ደግሞ ሰናይት ዋሻው አይመስለኝም። እስቲ እናንተ ደግሞ ምን ትላላችሁ? ከሰጋ ያለው ቅርኝት ወይም ይሄ የሰፍቅሩ ምንድነው ብላችሁ ታስባላችሁ? እስቲ ኮሜንት ላይ ጻፉልኝ። I'm
ተው በቃ ተው። እኔ የሰው ልጅ ሰውነቱ ሲከሳ ይቻቃለሁ። ከሳ ሲባል ይሄ ድምጹ ማአሚን በቃ ይሄ የሰው ልጅ አካሉ ሲከሳ ይሄ በቃ ሰውነቱ ምናምን ሲከሳ ብዙ ጊዜ አስተውለናል። ድምጽ ሲከሳ ግን በአካል ያየሁት እዚህ ልጅ ላይ ነው። በቃ ድምጽ ከስቷል ብራዘር። ይሁን የምታንሽኳሽክ ነው የምትመስለው። ዳኞቹን ስራ እያበዛህባቸው ነው ብራዘር። እና ፕሊስ ድምጽ ላይ ስራ የድምጽ እንትን ስራ ይሄ ስፖርት የድምጽ ስፖርት አለ አንዳንድ ስፖርቶች እና የድምጽ ስራ ከስተሃል። ድምጽ ከስቷል ብራዘር። እና አሁን ያለህበትን አላቅም እንዳልኩ ማለት ነው። ምናልባት ትምህርት ቤቶች ላይ ይሄ የደወል ድምጽ የሚለውን ድምጽ እየሰራ ሊሆን ይችላል አላቅም። ግን ምን ልልህ ነው ምናልባት ይሄንን ቪዲዮ የምታይ ከሆነ ያሁን ያለህበትን ድምጽህን ብታሰማን እንዲህ ከስቶ ካለ ግን ምናልባት ያው አሁንም ካልታከመ እንዲሁ እንደከሳ ካለ ትንሽ ከሚዲያው ሸሸት ብትል ጥሩ ነው ብዬ እመክርሃለሁ ላንተ ወንድሜን። አንቺ ብቻ ነው እስቲ እሺ ይኸው ትካዜ እረትብ ተክዞባታል ሰውዬው አይታችኋል። እሷ ለአክቲንግ ነው ይሄ ትካዜ ዳኛውን ይወጥ የምሩን የተከዘው ማለት ነው። እሷ እየተወነችው ነው፣ እሱ ግን የምር እየተከዘው ነውና በነገራችን ላይ ልጅቷን የሆነ ቦታ ማቃት መስሎኛል። ምናልባት ጃኒን ያወጣችሁ መረጃ እንደዚህ ያውጣታችሁ ለህዝብ ያስተዋወቃችሁ ሰዎች ስመኝና ጃኒን እንትን ያላችሁ ሰዎች እስቲ ምናልባት እቺም የሆነ ፊቷ የሚታወቅ ይመስለኛልና ምናልባት ብታስተዋውቁን ብዬ አስባለሁ። ሁለተኛ ላይ ደግሞ በቃ ይሄ ትካዜ ምናምን አይቶች አክቲንግ ነው የሷ ነው። ይሄ አክቲንግ በድምጽ አይደለም አንቺ የገባሽው። በእርግጥ በጊዜው የትወና ውድድር አልነበረምና ምናልባት በዚህ አጋጣሚ ፕሮዲዩሰሮች ካዩኝ ብለሽ ሊሆን ይችላል። እና ድምጽሽ አይከፋም እኮ በተለይ ዝም ያልሽበት ቦታ በጣም ነው ደስ የሚለው። ጥሩ ነው ብቻ ያው ዘጠናዎቹን ከሚያስታውሱን አንድ እንትን ነገሮች ውስጥ ይሄ አንደኛው ነውና ጥሩ ነው። ግን የዳኛው ትካዜ ይለያል ነው የምላችሁ። በቃ ይለያል። እና እባክሽ አንቺ የተወንሽውን ትወና ጀለስ ዳኛው እየታከዘው ነውና እየኖረው ነውና እቴ እባክሽ ራስሽን አጋልጪ። ማነሽ አጋልጪ ራስሽን ተብለሻል። ኮላ ነው የኢትዮጵያን አይደለምና እጅጉማ ኑሮ መቻነሰ የዛን ጊዜ ኑሮ ነው የሚለው። ይሄን ስሙት። ይሄንን ማስከሪያውን በቃ ስሙት ማስከሪያውን ይሄማ ሰክሯል ሲጀመር። በጣም ጽናት አለን። ትግስቴ በቃ ሌላ ምንም ንግግር አይፈልግም። ሰርጸ ተናግሮታል። የመከራውን ኃያልነት ነው ያሳየው። እንዴ አሳው ተከማችቶ እያለ ማስከሪያውን ይዤ ሲል ነበር ማስቆም የነበረባቸው። ኖርማሊ ልጁ ሰክሯል እኮ
ይሄ ጨረሰ ሰው ነው እኮ እየወዳደራችሁብን የነበራችሁት እንዴ። የትም አይሄዱም በቃ ከአንድ ቻናል ውጪ የሚታይ ነገር የለም ብላችሁ ነበር የለቀቃችሁብን ያኔ እንዴ። በቃ ይሄ የቴሌ ቱጂ ኔትወርክ ነው የመሰለው እንዴ። ንግግር አፉ ላይ እኮ አረጀ ሙዚቃው ልብ ብላችሁ ካያችሁት መዋተቴ ዋተትን። አቤት ልጅ የሰው ልጅ ጽናቱ አየህልን፣ አየህ ጽናታችንን፣ ይሄንን ማየታችን፣ ይሄንን መጨረሳችን፣ ትግስታችን፣ የሰው ልጅ ጽናቱ ትግስቱ አልከን አንተ ተናግረህልናል። አክቹሊ ግን ሙሉውን ዘፈንማ አንተ በቃ ፊልም ነው የምታረገው። ይሄ ህንድ ፊልም ይመስል በ3 ካሴት ነበር ምን ሰማው ሙሉ ዘፈኑን ብንሰማው ሮጥ ሮጥ እያልክ ዘፈን። እኔ እንደሆን ባጃጅ ላይ ሆኜ ነው የሰማሁት። በቃ ቢያንስ ካንተ ያጣሁትን ፍጥነት ከባጃጁ አገኘዋለሁ ብዬ እንዴ ልጨርሰው እንዴ? ጨረስከን እኮ ወንድሜ ጨረስከን እንዴ? ወንድሜ ትንሽ ብትቆይ በትንታ እንዲ ትፈነዳለህ እንዴ? ምንድነው ይሄንን ያክል እንደዚህ ድምጽ ስር እንዲ እስኪበጠስ ድረስ እንትን የምታረገው እንዴ? ክሊዮፓትራ ከዛውና እንድትሰማህ ነው? ምንድነው ችግር እንዴ? ተጨንቀህ አስጨነቀን እኮ ወንድሜ ምንድነው? ምንድነው አይ ድምጽ እኮ እዚህ ጋር ብሎ ተበጣጥሷል እኮ። ቀስ ብለህ ያው ታችኛው ወርደ ብትጫወት ምን ይልሃል? እኔ እንደሆነ ሲጀመር በቃ የድምጽንም ከለር አልወደድኩትም። የሆነ ከአፍሪካ ህብረት ባንዲራ ጋር የሆነ የተቃረነ አይነት መልክ አለውና አፍሪካዊ ይዘት የለውም። እንደው ስትዘፍን ይሄ ከስላንግህ ቀድሞ ይሄ ልጋግህ ይታያል ይላሉ። አዎ አንተን ነው እሱ አንተን ነው ዲ ተጨነቅን እኮ 70 ደረጃን እኮ እንዲህ እየወጣው ምዘፍን ነው እኮ የምትመስለው ወንድሜ። አይ የዘጠናዎቹ ቲቪ ያልቻለው ነገር ጥላሁን አበራ። እሺ የታለንት ሾው ነው። እሺ በታለንት እየተወዳደረ ነው። እሺ ልዩ ተስጦ አልፏል እንዴ? ምንድነው ማለት እልልታ ነው? ልዩ ተስጦ እልልታ ነው? ይሄ ምንም ይሄ ሌላ ነገር አይደለም። በቃ ይሄ ሚስቱ እንደወለደችለት ቀጥታ ከሆስፒታሉ ጋር መጥቶ አይቶ እንትን ብሎ ነው እንጂ ሌላ ምንም አይነት ነገር የለውም። ይሄ ውድድር ብሎም አልገባም። ይሄ ሰው እርግጠኛ ነኝ ከዚህ ከመወዳደሪያው ሆቴል ጀርባ ሆስፒታል ነው የሚኖረው። ምንም ጥያቄ የለውም። በቃ ሚስቱ ወልዳለት በእልልታ መጥቶ ነው ማይክ ይዞ ለህዝብ ይስማልኝ ነው። ሌላ ምንም ነገር የለውም። ጭራሽ አልፏል እኮ ነው የሚለው ጎበዝ። ታለንት ሾው እልልታ የሚያሳልፍ ስማ፣ ኧረ ተው እባክህ። እኔ ስለ ምላስ ልንገርህ አንተ እልልልልልልልልል አይ የሚዲያ አለመኖር ችግር። ይሄንንም አይተን ያለፍነው ጎበዝ። ወንድሜ አንተ ውጣ አንተ ውጣ። እዛው ድርህን አሙቅ። ሰርግ አጅብበት። እሺ
ኧረ ተይ ተይ እንዴ በቃ እንዴ ምንድን ነው ማለት ምንድን ነው የሆነ ከሰው ጋር ጣልተሽ ነው የመጣሽው ማለት የሆነ ፍርድ ቤት ክርክር አለብሽ ምንድን ነው ችግሩ አስረጂኝ ምንድን ነው እስቲ አንኳር የሆነ ጥያቄሽ ምንድን ነው እዚህ ሚዲያ ላይ እንድትመጪ ያደረገሽ ነገር ብቻ ምንድን ነው እንዴ ይሄንን ሁላ ጉድ እየቻለ ግን ቲቪያችን አይገርማችሁም የድሮ ዕቃ በጣም ጠንካራ ነው እንዴ ስፒከሩ ምንም አለመሆኑ አይገርማችሁም ግን ተይ የኔ እናት እኔ አንቺን አልናገርም ብዙ ነገር አለሽ ሀገረኛ ዘዬው ላይ ብዙ ነገር አለሽ አንቺ ከኛ የተሻለ የበለጠ ብዙ ነገር አለሽ እኔ አንቺን አልናገርም ግን ፕሊዝ ግድ የለሽም ይሄ ሰፈር ውስጥ እንደዚህ ጎበዝ በርቺ ሂጂ ዝፈኝ ትደርሻለሽ ያሉሽ ሰዎች ጠላቶችሽ ናቸው እዚህ ውድድር ላይ ያስመዘገበሽን ሰው እንዳትለቅ ያዡ አዎ በቃ ግጥሙን ብትነግሪኝ ጥሩ ነበር አሁን አየሽ አዋራጁ በስቷል በቃ ፍሬ ያላቸው ነገሮችን እኮ ተናግረሻል እኮ ግን በጽሁፍ ብታቀርቢልን በዙሩ ብትነግሪኝ እና ይሄ ደግሞ አንዳንድ አለ አይደለ ይሄ መድረክ መሪዎች እቺን ነገር ብትሏት ብለሽ ብትሰጪልን ጥሩ ነው እንጂ ዜማው ይንሸራተትብሻል ግዴ ይቅር ባንቺ ይቅር በቃ እሱ የለም ብለሽ ራሱ ሌላ ቦታ እንዳትዘፍኒ እኔ በቃ ይቅርብሽ ይሄንን ነው የምመክርሽ የኔ እህት አዎ አንድ ነገር ማወቅ ያለብህ ነገር ይሄን ዘፈንኩ እንዳትል አሁን ሌላ ዘፈን የምትዘፈን ከሆነ ሌላ ዘፈን ዘፈን አለበለዚያ ይኸውልህ አጥረግርጌ ነው ማስወረድ አሁን ሌላ ነገር የምትዘፈን ከሆነ ዘፈን እንጂ በዚህ ሙዚቃ እኔ ወጥቻለሁ ብለህ ተወዳድሬያለሁ ብለህ በቴሌቪዥን ታይተህ አትወርዳትም ይሄንን ነው የምነግርህ ልብህ ላይ ጻፈው ወይ ሌላ ዘፈን ዘፈን አለበለዚያ ደግሞ አጥረግርጋለሁ ሃይ አለበዛውም እንዴ እኔ ምንም አልልም እናንተ ብትሉትን በሉት የምትሉትን በሉት እኔ እናንተ ብትሉትን በሉት ጭራሽ ምንም አስተያየት መስጠት አያስፈልግም በቃ ይሄ መሸኘት ነው አንተ በቃ ሂድ ሁለተኛ መድረክ ላይ እንዳወጣ አሁን የለበስከውን አይቷል ይሄ ቼልሲ ማለት ድሮግባ በቃ እግር ኳስ ሪታየር አረጋ አይደለ በቃ አንተም በቃ ማይክህን ስቀል ምን አነካካ ከሰዎች ጋር በቃ ማይክ ሰቅያለሁ ብለህ አውጅ ውጣ ከሙዚቃው ዓለም ፍቅረኛ ሆይ መውደድ ሆይ ፍቅረኛ ሆይ የልቤ መዳኛ ሆኝልኝ ዳኛ የልቤ መዳኛ ሆኝልኝ ዳኛ አንቺም ስምንተኛ እኔም ስምንተኛ አንቺም ስምንተኛ እኔም ስምንተኛ ፎቶሽን ላኪልኝ አቅፌው ልተኛ ፎቶሽን ላኪልኝ አቅፌው ልተኛ አይ ይበቃል ማለት ይበቃል ወንድሜ አሁን እኮ አንተ ተናገርክ ስምንተኛ ክፍል ነኝ አልክ እኔም ስምንተኛ አንቺም ስምንተኛ አልክ ፎቶሽን አቅፌ ልተኛ ይሄን ይቅርብ
ምን አለ ብታጠኑ? ሚኒስትሪ ተፈታኞች ናችሁ እናንተ። አሁን ምን አለ አሁን ብታጠኑ? ተው። በ8ኛ ክፍል ፎቶ አክፈትተኛለህ። በዚህ አይነት እኮ 9ኛ ክፍል ብትገቡ እንዴት ልታረግ ነው? ምን ብለህ ልዘፍን ነው? አንቺም 9ኛ እኔም 9ኛ ተማሪዎቹ ሲወጡ ወንበር ላይ እንተኛ ልትል እኮ ነው አንተ። አሁን ጥሩ ነው። ይኸው ድምጽህ፣ ይሄ ከለርህ፣ ቅላጼህ ጥሩ ነው። ግጥሙን ያንተን ያስበላ። እውነቴን ነው የምልህ። ሚኒስትሪ ላይ ትኩረታችሁን አድርጉ። እንደ ምንድን ነው የምትለን? ሳይንት ከአባይ ዳር ነው። እሺ ቆንጆ ቦታ ነው። ና ዶክተር ጥላሁን ገሰሰ ሞቷል? አልሞትም? አለ። አሁንም አለ፣ ነገም አለ። አልሞተም ተለየ ጋሽ አልሞተም አለ። አልሞተም ጥላሁን። አትሳቁ እናንተ፣ ተው አትሳቁ። ዘፈክቶ ሂዷል። አይሳቅም። ተመተጠይ አትሳቁ። እውነት ነው እንደ ቴዲ ያለ። እስቲ ይቺን እንበላት። አልሞተም ተለየ ጋሽ አልሞተም አለ። የእግዜር ቃል ነውና ቢሞትም ግድ የለ። ደግሞ ጥላሁን አልሞተም። ገደልከው፣ ዛሬን የገደልከው ወንድሜ፣ ዛሬን የገደልከው። እኔ ግን የዚህ ውድድር ዳኞቹ እንደው እግዜር ያክብራችሁ። እንደው ከየት ነው የመጣው ይሄ ትዕግስት? እንደው እንዴ አደነቅናችሁ። ይህንን እየሰማችሁ ነው ችላችሁ እስከዛሬ ድረስ ለትውልድ ሙዚቃ ያሻገራችሁት። ግን እኔ አንድ ነገር ያስተዋልኩት ነገር ምንድን ነው? በቃ የድሮ ሰው ደፋር ነው። በቃ ይህንን አረጋግጫለሁ። ድፍረት ነው። በዛ ላይ ያው እንደ ዛሬ ፌስቡክ፣ ቴሌግራም፣ ሌሎችም ሶሻል ሚዲያዎች የለም እንደዚህ መልእክት የምትላላከው። በቃ ስታፈቅር ትሄድና ትዘፍናለህ። የት? አይዶል ላይ። ምክንያቱም ያለው አንድ ቲቪ ነው፣ እዛ ላይ ሄደህ ነው የምትነግራት። የድሮ ወንድሞች ክፉ ነበሩ፣ እርግጥ ይታወቃል። እህታቸው እንድታናገር አይፈቅዱም። ስለዚህ እየወጣ ትዘፍናለህ። በዚህ አጋጣሚ ነው በብዛት አብዛኞቹ አይዶል ተወዳዳሪዎች እና ያንተ ግን ባሰ። እንደው ያንተ ባሰ። እኔ እስቲ ምን እንደሚሉ እንቀጥል። እስቲ አንዴ እንስማው እስቲ። ወንዳለ እዚህ ነው። እርግጠኛ ነኝ ይሄ ዶክተር ጥላሁንን ስለምትወደው ለራሱ የደረስክለት ግጥምና ዜማ አንተ ነው ደራሲው። እርግጠኛ ነኝ። እስኪ ንገራቸው ደራሲው ለመሆኑ። ዜማውን ያው ጥላሁን እኔ በራውን እኔ ዝሮ አባይ ዳር ነው ያለሁት። ግን እንደሞተ በሬዲዮ ስንሰማ በቃ እሱ ዜማው ተለቀቀለ እሱ እና ከዛ አንፃር ነው ብዙ ግጥሞች አሉ ብዙ ያልኩ። እስኪ አሁን ታዲያ የውዴታህን ያክል ብዙ የጥላሁን ገሰሰ ዘፈኖች አሉ። ሰምተሃል መቼም። ዘፈኑን ድምፁን ስለሰማን የወደድከው እንደው የእሱን የምትወዳትን ዘፈን ለእነሱ አንድ ጊዜ ብታሰማለህ። የምትወዳትን እዙ ላይ አባይ ዳር ያለው ግን ብዙ የራሴ ዜማዎች አሉ። ግድል የእሱ ነው። አሁን እስቲ ጥልዬን እንስማ። እስቲ እንደው አልሞተም ጥልዬ እንስማ። እያጨበጨበ ያስበላል ህዝብና
እስቲ ሆነ ነገሩ ልጮ ነው። እዚህ ጋር ያዙ፣ ጆሮአችሁን ያዙ እስቲ። ደህና ደር ወንድሜ፣ ደህና ደር፣ ደህና ደር፣ ደህና ደር። አንተን ከዚህ በላይ ከሰማው ይረብሸኛል፣ ያቃዠኛል። ጥሩ ነው ፍቅርህን የገለጽክበት። በቃ እነ ቴዲን ተተኪውን የኢትዮጵያ ሙዚቃ ጀግናን ወር ደግሞ ተተኪው የኢትዮጵያ ንጉስን ያደነክበት መንገድ ጥሩ ነው። አልሞትም ጥልዬ ጋሽ አልሞትም አለ። እኔ ማጥሬ ነው ማረጋት። በነገራችን ላይ ከዚህ ሳምንት ቢያንስ ለአንድ ሳምንት ያክል እቺ ነች ጥሬ የምትሆነውና ጋሽ አልሞትም አለ ሲል ነው ማነሳው እና ዘፈኑ እስኪያልቅ ሳላነሳ ብቆይባችሁ ያው ሙዚቃውን ለመጨረስ ካለኝ ጽኑ ፍቅር ነው ብላችሁ ተረዱልኝ። ቶሎ ያላነሳውላችሁ ሰዎች ማለት ነው። እንግዲህ ይመችሽ ብራዘር። እስቲ እንቀጥላለን ደግሞ የድምጽህስ ነገር አለ ነገር ከቶም አይን ነገር አለ ነገር። አየህ ግን በቃ አለ ነገር ተናግረኸዋል። አለ ነገር ምን አይነት ነገር? ዋናው መሰረታዊ ጥያቄው ምን አይነት ነገር ነው የምትለው። አሁን አንተ ምን አልክ? ጎንደርን ተሻግሮ አለ ነገር አለ ነገር የሆኑ ግጥሞች መሀል እየጣልክ አለ ነገር እያልክ ልታልፍ ነው አንተ። አሁን ወንድሜ ሲጀመር ሙዚቃ ለመስራት የሚያስፈልግ አለ ነገር ኖታ ማወቅ አለብህ። ድምጽ መገራት አለበት። እነዚህ ግጥም ማወቅ አለ ነገር፣ ዜማ መቅረጽ አለ ነገር፣ እነዚህ ሁሉ ነገሮች አሉ። አንተ ግን እነዚህን ሁሉ አጥተህ ጎንደር ለመሻገር አለ ነገር ነው ያልከው። እነዚህን ሁሉ ቀምረ ነው ጎንደርን በሙዚቃ የምትሻገራት። አለ ነገር ብለህ ልታልፍ ነው እንዴ? ነገርማ አለ። ምንድነው ነገሩ ነው ዋናው ጥያቄ። ተው ወንድሜ ተው። ነይ ይቅርብህ። አስጠፋ ሲጀመር አስጠፋ። ያው እንደተመለከታችሁ ነው ዘፋኞቻችንን። ምናልባት ያው ያልወጡ መረጃዎች ይኖራሉ ብዬ አስባለሁ። ምናልባት አሁን ላይ ዘፋኞች የሆኑም ይኖራሉ፣ ከነዚህ ውስጥ ያልሆኑም ይኖራሉ። በቃ እዚህ ጋር ያቆሙ የኢትዮጵያን ሕዝብ አንድ ጊዜ ብቻ አይተውት ያቆሙም አሉ፣ የቀጠሉበትም አሉ። ሕዝብ አሸማቋቸው ያስወረዷቸውም ሊኖር ይችላል። እና ዋናው ነገር ምንድነው? አላለፉ። በቃ ጥለናቸዋል። አሁን ያቀረብንላችሁም በሙሉ ጥለናቸዋል። ምናልባት ቅር ሊላቸው ይችል ይሆናል፣ ግን በቃ እስቲ በአንዱ እንትን አንድ ተወካይ እንምረጥና የተሰማቸውን ነገር ይናገሩ። እኛ ጥለናቸዋል። ይሄ አያሳልፋቸውም፣ ጥለናቸዋል። ግን ምናልባት እንደ ተወዳዳሪ ደግሞ ማለት የሚፈልጉት ነገር ካለ እንደ ተማረ ሰው እድል ብንሰጣቸው እስቲ ማለት መናገር የሚፈልጉት ነገር እኛ ኦሬዲ ጥለናቸዋል፣ ግን እስቲ መናገር የሚፈልጉት ነገር ካለ እስቲ እንስማቸው። በዚህ ዙርኩ የሚከተለውን ዙር ለማለፍ የሚያስችል ብቃት የለህም፣ ለመታየት የሚያስችል ብቃት የለህም አላለፍክም አሉ እኮ። ምንም ችግር የለውም። ለሁለተኛው ዙር የሚያለፈው ችግር ስላለ ችግር አለው። ችግሬን አስተካክዬ ደግሞ እንደምቀርብ ስለማቅ ነው ማለት ነው። ፍርሃት ምናምን ስላለ ነው። ፍርሃት ያለ ነው። ፍርሃት ብቻ አይደለም እንጂ ትንሽ እንኳን የተንቀጠቀጥኩት ሌላ ነገር አለ ማለት ነው። አሜባ ነው ሌለው ወይስ ወባ ነው ሌለው? በጣም ስለፈራው ነው። ለዛ ነው። ስለዚህ ምን ይሻላል? ጀማል አንተ እንኳን የሆነ ነገር በዘመድ እነሱ እኮ የባለም ባለሙያዎች ናቸው። አስተያየት ሰጡ። ጥሩ አልሰራህም አሉ። ልክ እንደ ማንኛውም ተወዳዳሪ ጥሩ ያልሰራ ሰው በዚህ ዙር ይወድቃል። በቃ ይገባኛል ጀማል። እኔ እሺ ቆይ ከዚህ በላይ እኔ የራሴን ሰርቻለሁ እያለሁ ማለት ነው። ለአንድ ቢሆን ችግር አለው። ለሚቀጥለው ዙር ቢሆን ማለት ነው። እንደ
መፍራት አለ። የመጀመሪያ መድረክ ላይ ምናምን ስለሆነ እንዲዳኞች ፊት ቀርብ ለመጀመሪያ ፊት ስለሆነ ነው ማለት ነው። በትምህርት ቤት ምናምን ሰራ ነበረ እና የመጀመሪያ አንድ ፍርሃት ነው እንጂ ሌላ ነገር አለ ማለት ነው። እና አንድ ድር ሰጥቶኝ ብዙ ሰው እኮ በፍርሃት ነው ይገባኛል። ሁለተኛው ዙር ላይ እኮ ተጫውቻቸዋለሁ እንደኔ ማለት ነው። እንደኔ ተጫውቻቸዋለሁ ከአንዳንድ ስታት በስተቀር ማለት ነው። እሱ እንደማስተካከል እየቀርባለ ነው ያልኩት። እስቲ እንግዲህ መጨረሻ ላይ የተለየ ነገር ካለ ጠብቅ። እንዳትጠብቅ ምንም መጠበቅ አያስፈልግም። በነገራችን ላይ ሲጀመር ያልተረዳኸው ነገር ምን መሰለህ? አንተ ያልገባህ ነገር በቃ አትችሉም፣ አይመጥንም፣ ተመልካች ይህንን ነገር ማየት አይችልም። በፊት የነበሩት ጂቪሲ ቴሌቪዥን ስለሆኑ ነው የእናንተም ድምጽ እንደ መጀመሪያ ዙር ያተላለፉት። ቀጣይ ግን ከሆነ ለእያንዳንዱ ቤት ቲቪ አልነበረም ይታወቃል። ለእያንዳንዱ ሰፈር ባለው ቲቪ ቤት ውስጥ ቲቪውን ስፒከሩን ይጎዳል ነው ዋናው ንግግራችን። ይሄ ነው እንደ ዳኛ ያወጣ ነው ነገር። ሲጀመር አንተ ቤቲንግ ሲዘን የመጣው አልፋለሁ ብለህ ቆምረህ ነው የመጣው እንዴ? እኔ በየትኛውም ሚስ አሳልፉኝ እንዴ ረጀማል እያለ እየተከራከረው እንዴ ኦሬዲ ወድቃል እኮ ብራዘር እንዴ አንተ አሲዘን የመጣው መድበን የመጣው እኔ ወራረዳለሁ። ማን ነው ይቅርታ አልወራረድም። ይቅርታ ግን ምን ነው መድበን የመጣው። በነገራችን ላይ ይሄ ሰውዬ አሁን የሰብአዊ መብት ኮሚሽን ላይ ተሟጋች ነው እርግጠኛ ሆኜ ነው በነገራችሁ። ከዛ የዘለለ ስራ አይኖረውምና ምን ልላችሁ ነው ያው ዳኞቹን ግን እግዚአብሔርን አከበርኳችሁ። እነዚህን ሁሉ ነበር ችላችሁ ስትሉን የነበረው ማለት አልተረዳናችሁም፣ አልገባንም። እንደዚህ ጉዱንም ደግሞ ያው እያወጣችሁ የምታሳዩንም ያው ያለፈውን ዘመን እንድናስታውስም ጭምር ነውና እኔ ደስ ብሎኛል። ያው እንግዲህ የኢትዮጵያ ሙዚቃ ነው ዛሬ በደንብ ያየነው። ምን ያህል የድምፃዊ ወይም ደግሞ የሙዚቃ ባለሙያ እንደሌለን ማሳያ ነው ዛሬ ይዤ የመጣሁት። ምናልባት ሁላችንም እንደነ ሳንቾን እያለን ከዚህ በፊት ስንናገር ነበር። እንግዲህ ዛሬ ማሩን ልንሉና የሚያስችል አይነት ድምፃውያን ነበሩ። እውነትም ኢትዮጵያን አይዶል አስቀርቶልናል እንጂ ወደ ዛሬ የሚሻገሩ በርካታ ለጆሮ የሚቆረፍዱ የጆሮ ህመም ሊሆኑ የሚችሉ ፈንገሶችን እደግመዋለሁ ፈንገሶችን ተከላክለውልናል ብዬ አስባለሁኝ። ስፔሻሊ ነሰርጸ በቃ ለሞራሉላ ሳያስቡ ነበር አስታውሳለሁኝና የሚናገሩት በቃ ሁለተኛ ሙዚቃ ያለችበት ድርሽ እንዳትል አድርገው ነበር የሚናገሩና ያኔ ሰርጸን እኔ እንዴት የሰው ሞራል ብዬ አስቤ ነበረ። ሰርጸ ይቅርታ፣ ሰርጸዬ ይቅርታ። በቃ ዘመናት ተሻግሮም ቢሆን ተረድቻለሁና ይቅርታ። እናንተም ደግሞ ቪዲዮን እስከዛሬ ማለት እስከዚህ ሰዓት ድረስ ስላያችሁ እዚህ ሰዓት ስለደረሳችሁ ደስ ብሎኛል። እዚህ ጋር ከደረሳችሁ ደግሞ ላይኳን ሳትነኳት አትወጡም። ኮሜንታችሁን ደግሞ ጻፉልኝ። አሁንም የሚሻሻሉ ነገሮችን ጻፉልኝ፣ እያሻሻልኩኝ እመጣለሁኝ። ቆይታችሁ ከኔ ጋር ስለነበረ በጣም አድርጌ አመሰግናለሁ። ኮፊ ቲዩብ ያድጋል፣ ይሰፋል፣ ይበዛል። ኮፊ ቲዩብ ትልቅ ቲዩብ ይሆናል፣ ትልቅ ሚዲያ ይሆናል። ሰላም ሁኑልኝ። ከፊታችን ላይ ፈገግታችንን አይቀንሰው። ሰላሙን ሁሉ ጊዜም ያትረፍርፈን። አሜን።